የአንድን ሀገር ሉዓላዊነት በሚዳፈር መልኩ በሀገሮች ጉዳይ ላይ እጅን መስደድ ከዚያም አለፍ ሲል ጥቃት መሰንዘር ወይም እንዲሰነዘር ማድረግ በዓለማችን በእጅጉ ተለምዷል። ይህ ደግሞ የሰለጠኑ ነገሮችን ይመዝናሉ፣ ያደጉ የበለጸጉ በሚባሉ ሀገሮች ነው ሲፈጸም የሚታየው። በዚህ በኩል ምዕራባውያን የሚታወቁ ቢሆንም ልዕለ ሀያሏን አሜሪካን የሚደርስባት ግን የለም። አሜሪካ ክፍለ አህጉሮችንና ሀገሮችን አቋርጣ የአሜሪካ ጥቅሞች አሉባቸው ባለቻቸው ሀገሮች ጉዳይ ጣልቃ ትገባለች። ከሰሞኑ እንኳን የእስራኤልና ኢራን ግጭትን ምክንያት አድርጋ በኢራን የኒውክሌር ማምረቻ ቦታዎች ላይ የፈጸመችው ጥቃት ለአብነት ማንሳት ይቻላል። ይህንን መነሻ አድርገን በዛሬው መሰናዷችን የኒውክሌር ቦምብ መዘዝን እንመለከታለን። የመሬት መንቀጥቀጥ፣ የእሳተ ገሞራ ፍንዳታ አሊያም የአስትሮይድ ግጭት ብቻ የፈለጋችሁትን አደጋ አምጡ። የኒውክሌር ቦምብ ፍንዳታ የሚፈጥረውን ጥፋት ግን አንዳቸውም አይስተካከሉም። ኒውክሌር ቦምብን እጅግ የከፋና ዘግናኝ የሚያደርገው ጥፋቱ ፍንዳታው በፈነዳ ሰዓት ዘግይቶም እንዲሁም የረጅም ጊዜ በመሆኑ ነው። በዚያ ላይ ፍንዳታው ከፈነዳበት ቦታ ጀምሮ እስከ 1000 ኪሎ ሜትር ርቀት ድረስ የሚገኝ ማንኛውንም ነገር ከመኖር ወደ አለመኖር የመሸጋገሩ ጉዳይ የጊዜ ብቻ ነው። ጉዳዩን ጥርት አድርጎ ለመረዳት እንዲያመችን አንዱን የኒውክሌር ቦምብ በሐሳብ እናፈንዳና ሊያደርስ የሚችለውን እያንዳንዷን ውድመት እንመልከት። አንድ የኒውክሌር ቦምብ ፍንዳታ የሚያደርሰውን የውድመት መጠን 3 ነገሮች ይወስኑታል። የፈነዳበት ከፍታ፣ ምርቱና አይነቱ ናቸው። ታዲያ በዚህ ምሳሌያችን 800 ኪሎ ቶን የሆነ ቦምብ ከመሬት 500 ከፍታ ላይ እንዲፈነዳ እናደርጋለን። በነገራችን ላይ ይህ ለምሳሌ የምንጠቀምበት የቦምብ መጠን ከዘመናዊ ቦምቦች መካከል ትልቅ የሚባልና በሁለተኛው የዓለም ጦርነት ሂሮሺማ ላይ ከፈነዳው የመጀመሪያው አቶሚክ ቦምብ ከ100 እጥፍ የሚበልጥ ኃይል እንዳለው ልብ በሉ። አሁን ቦምቡን ከአንዲት ከተማ በላይ እንዲፈነዳ አደረግነው ብለን እናስብ። የኒውክሌር ቦምቡ ፈነዳ። ልክ ቦምቡ በፈነዳ በሰከንድ ክፍልፋዮች ውስጥ ግዙፍ የእሳት ኳስ ይፈጠራል። መጀመሪያ ላይ አብዛኛው የሙቀት ጨረሮች በግምት ከሚለቀቀው ኃይል 1/3 የሚሆነው በመሳሪያ ውስጥ የሚገኙትን የኒውክሌር ቁሶችን ለማሞቅ ይጠቅማሉ። በሚያስደነግጥ ሁኔታ የሙቀት መጠኑ ከፀሐይ ውስጠኛው ክፍል ጋር ተመሳሳይነት የሚኖረው ሲሆን ሙቀቱም ወደ 100 ሚሊየን ዲግሪ ሴልሺየስ እንደሚደርስ ማስታወሻ እያያዝን የእሳት ኳሱ በግምት እስከ 800 ዲያሜትር ድረስ እያካለለ በፊቱ ያገኘውን ሁሉ ህንፃ አይቀሬው ሰው በድን ሆኖ የሚተነፍስ ሁሉ በቅስበት መብላት ይጀምራል። አሁንም በሰከንዶች ክፍልፋይ ውስጥ ከእሳት ኳሶቹ አስጨናቂ የሆነ ሙቀት ያለው ጨረር ይለቀቃል። በተመሳሳይ ጊዜ 31189.69 ኪሎ ሜትር በሰዓት የሚከንፍ ከፍተኛ ግፊት ያለው ኃይል በተደጋጋሚ ከእሳት ኳሱ እየወጣ ይሄዳል። ይህ የሙቀት ጨረር ፍንዳታ በሁለት አይነት ዋና ዋና ደረጃዎች ይከሰታል። የመጀመሪያው በአልትራ ቫዮሌት የጨረር ክልል ውስጥ ለ10ዎቹ ሰከንዶች ይቆያል። ሁለተኛው ግን በጣም ገዳይ ነው። ለበርካታ ሴኮንዶች የሚቆይ ከመሆኑ ባሻገር 99 በመቶ የሚሆነውን ፍንዳታ የፈጠረውን ሙቀት ወደ ውጭ የሚገፋ እርሱ ነው። የሙቀቱ ሞገድ በሁሉም አቅጣጫ ይሰራጫል። ከመሃል ተነስቶ እየጨመረ የሚሄድ 300,000 ዲግሪ ሴልሺየስ ሙቀት እየተርገበገበ ይከንፋል። ታዲያ ለዚህ ሙቀት የተጋለጠ በ11 ኪሎ ሜትር ርቀት ላይ የሚገኝ ማንኛውም ሰው የመጀመሪያው ደረጃ ቃጠሎ ሲደርስበት፣ በ9.7 ኪሎ ሜትር ርቀት ላይ የሚገኝ ሰው ደግሞ ሁለተኛውን ደረጃ ቃጠሎ ያጣድፈዋል። በ8 ኪሎ ሜትር ርቀት ላይ የሚገኝ የሚተነፍስ ነገርም በሶስተኛ ደረጃ ቃጠሎ ይለበልበዋል። በ3 ኪሎ ሜትር ርቀት ውስጥ የተገኘ ግን እጣ ፋንታው ነዶ መሞት ነው። ከዚህ በተጨማሪ ከፍንዳታው የሚመነጨው አስጨናቂ ብርሃን ለቋሚ አይነ ስውርነት አሳልፎ የመስጠት አቅም አለው። በፍንዳታው አቅራቢያ የሚገኝ ሊነድ የሚችል ነገር ሁሉ
ሰውን ጨምሮ ሁሉም ነገር የእሳት ራት ይሆናል። እንደ አሸዋ ያሉ ሌሎች ቁሶች ደግሞ በመቅለጥ ወደ መስታወትነት መቀየር ጣፋንታቸው ይሆናል። ፍንዳታው በሚያካልለው ራዲየስ ውስጥ የሚገኝ የትኛውም ሕይወት ያለው ነገር ሁሉ ወዲያውኑ ይሞታል። ሌላው ፍንዳታው ምናልባትም አስጨናቂ የሆነ የእሳት ጎርፍ ሊያስከትልም እንደሚችል ልብ ይለዋል። ፍንዳታው የሚያደርሰው ውድመት በሰዓቱ በነበረው የአየር ሁኔታ ላይ ይወሰናል። ለምሳሌ ደመናማ የሆነ የአየር ሁኔታ በጠራ ሰማይ ላይ የሚፈነዳ ኒውክለር ከሚያስከትለው ጉዳት ያነሰ ጉዳት ሊያስተናግድ ይችላል። እስካሁን ድረስ ያሳየነው የኒውክለር ቦምብ ውድመቱ ገና የመጀመሪያው ነው። ከሙቀት ሞገዱ በኋላ በአጭር ጊዜ ውስጥ የፍንዳታ ሞገድ ይከሰታል። ይህም የፍንዳታ ሞገድ በጣም ከፍተኛ ግፊት ያለው የታመቀ አየር ለብሶ በሁሉም አቅጣጫ ይበተናል። በመንገዱ የገባ የትኛውም አይነት ህንፃ እጣፋንታው ተገርስሶ መውደቅ ይሆናል። በ2 ኪሎ ሜትር ርቀት ላይ የሚገኙ አብዛኞቹ ህንፃዎች በቅጽበት ወደ ፍርስራሽነት ይለወጣሉ። ለምሳሌ 4 ሚሊዮን ነዋሪዎች ያሏት አንዲት ከተማ ላይ ይህ ኒውክለር ቢፈነዳ በሚፈጠረው ሙቀትና ግፊት የተነሳ በግምት 120 ሺህ የሚሆኑ ሰዎች በቅጽበት ይሞታሉ። አሁን ደግሞ የቦምቡ ሶስተኛውን ጥፋት 15 በመቶ የሚሆነውን ጥፋት በጨረር ምክንያት የሚከሰትበት ሰዓት ነው። የኒውክለር መሳሪያ የመጨረሻው ጥፋት የሚፈጽመው ደግሞ ከፍንዳታው በሚለቀቁ የኒውክለር ጨረሮች አማካኝነት ይሆናል። ፍንዳታው በተፈጠረበት አካባቢ አልፋ፣ ጋማና ቤታ የሚባሉ ጨረሮች ወዲያውኑ አሊያም ለረጅም ጊዜ ይመነጫሉ። በመጀመሪያ ጋማና ኒውትሮን የሚባሉ ጨረሮች በፍንዳታ አማካኝነት ይፈጠራሉ። ታዲያ መጠናቸው ምንም እንኳን እስከ 100 ራዲየስ ድረስ እየቀነሰ ቢሄድም በ8 ኪሎ ሜትር ርቀት ላይ የሚገኝ ማንኛውም ነገር ግን ለዚህ ጨረር መጋለጡ አይቀሬ ነው። እነዚህ ጨረሮች ደግሞ እኛን ሊገድል በሚችል መጠን ወደ ሰውነታችን ሊገቡ ይችላሉ። ነገር ግን መጀመሪያም በፍንዳታው ክልል ውስጥ ከነበረን የፍንዳታው ሙቀትና ግፊት በእርግጠኝነት ለጨረር ከመጋለጣችን በፊት ተባብረው ቀብራችን ላይ ያደርሱናል። በነገራችን ላይ የኒውክለር ፍንዳታ ከሚያስከትለው የገዳይ ጨረሮች ልቀት በጣም አሳሳቢ ሆነው ከፍንዳታ በኋላ ለረጅም ጊዜ የሚቆየው ገዳይ ጨረር ነው። ከውድቀት በኋላ የሚመጣ ጨረር ይሉታል የዘርፉ ባለሙያዎች። እነዚህ ጨረሮች ከወራት እስከ 100 ዓመታት ድረስ ስጋት እንደሆኑ ሊቀጥሉ የሚችሉበት ዕድላቸውም ሰፊ ነው። እንግዲህ አቧራና አመድ ደግሞ በንፋስ አማካኝነት ከፍንዳታ ቦታ ርቀው በመጓዝ ብዙ አካባቢዎችን ሊያካልሉ ይችላሉ። እነዚህ ራዲዮ አክቲቭ ቁሶች በውስጣቸው የያዙት አመድና አቧራ የሚጓዙበት ርቀት በአየር ንብረትና ፍንዳታው በተከናወነበት አካባቢ አማካኝነት የተወሰነ ነው። እኛ ደግሞ ቅድም የኒውክለር ቦምባችንን ያፈነዳነው ከመሬት 500 ሜትር ከፍ ብለን እንደሆነ ታስተውላላችሁ። ነገር ግን መሬት ላይ አፈንድተነው ቢሆን ኖሮ በእሳት ኳሱ አማካኝነት በተፈጠሩት ሙቀትና ግፊት ከተመዘገበው የሞት መጠን የበለጠ ሞት በተመዘገበ ነበር። ነገር ግን አሁንም ቢሆን የኒውክለሩ ፍንዳታ የፈጠረው አመድና አቧራ ስጋት እንደሆነ ይቀጥላል። ታዲያ ምንም እንኳን ኒውክሌሩ ከፈነዳ ብዙ ጊዜ ቢቆጠርም በዝናብ ወቅት አየሩ ላይ ተንሳፎ የሚገኙት አመድና አቧራ ወደ ምድር ተመልሰው ይዘንባሉ። ሁሉም ቦታ ላይ ሰርገው ይገባሉ። ደግሞ አብዛኞቹ ፓርቲክሎች በጣም አነስተኛ ስለሚሆኑ በቀላሉ ልንተነፍሳቸው እንችላለን። በነገራችን ላይ በንድፈ ሐሳብ ደረጃ በቦምብ ፍንዳታ ጊዜ ለመደበቅ በሚያገለግሉ መጠለያዎች አሊያም አየርን በሚያጣራ ምድር ቤቶች ውስጥ በመሸሸግ ጨረሩ የሚያስከትለውን ጉዳት መቀነስ ይቻላል። በእርግጥም ይህ በጣም አስፈላጊ የሚሆነው በፍንዳታው ወቅትና ከፍንዳታው መከሰት ባሉ ጥቂት ሰዓታት ብቻ ሊሆን ይችላል። ይህም ሆነ ይህ ግን ምንም እንኳን እንደተጋለጠው የሰውነት ክፍል እንደተጋለጠበት መጠን የሚወሰን ቢሆንም ለጨረር መጋለጥ የሰው ልጅ ለተለያዩ የጤና ችግሮች ብሎም ለሞት እንደሚዳርግ ግን ሂሮሺማ ላይ የሆነው ዛሬም ምስክር ነው።
ከዊሊያም ሰለሞን ጽሑፍ የተወሰደ